ከፈተና ሰይጣንን አሳየኝ። ኒው ኤጅ ውስጥ ግን እንደሱ አይደለም። ይቅር ያለል የለብን። ዮጋ ደግሞ የተለያየ አይኔ ያየ ማለት ነው። አሳነሰው ከፈተልኝ ማለት ነው። አይኔን ከፈተና ሰይጣንን አሳየኝ። ኑ ሰላም ታገኛላችሁ፣ ኑ ወደ ጫካ እንግባ፣ ኑ ዛፍን እንቀፍ፣ ኑ ሜዲቴሽን እናርግ እና በልሳን መዝሙሮች ሰጠኝ። ያ መንገድ የሚያድን መንገድ አይደለም። ያ መንገድ የሚያታልል መንገድ ነው። ያ መንገድ የሰይጣን መንገድ ነው። ሰይጣን በጣም ትልቅ ነበር። አየሁት እንደዚህ ግን አልፈራሁትም። ምክንያቱም ኢየሱስ አለ ከኔ ጋር። አሁን የኢየሱስ ትልቅነት ታይቶኛል ያለው እና ሰይጣን ደግሞ አሳየኝ። ሰይጣንን ሳየው ደግሞ ትልቅ ነበር። ኢየሱስን ትልቅነት ሲገለጽልኝ አይኔ እያየ ማለት ነው። ኢየሱስ አሳነሰው። ትልቅ የነበረው ሰይጣን እያነሰ ፊት ለፊቴ ማለት ነው እንዲህ ትንሽ አደረገው ማለት ነው እና እግሬ ጋር አደረገው ማለት ነው። እታች በጣም አይኔ እያየ ማለት ነው አሳነሰው ማለት ነው። በጣም ደነቀኝ። አልፈራም እና በኒው ኤጅ ያሉት ሰዎች ይረዱኛል ይሄን ነገር። እዛ ውስጥ ያለው ሰው በፍጹም አያምንም። ምክንያቱም አይታየንማ። ሁሉ ፍቅር ነው፣ ሁሉ ብርሃን ነው። እኛ የምናደርገው ነገር የኛን ትራማ ለማንጻት ነው፣ ሰውን ይቅር ለማለትና በቃ አዲስ ህይወት ለመጀመር ነው። ግን ያ ነገር ደግሞ ከቤተሰቦች እየቆረጠ ያርቃል። ያ የሰይጣን መሆኑ ይረዳሃል። እግዚአብሔር ይቅር ካለ ይቅር ነው፣ በቃ ይቅር ይላል፣ ምህረት ያደርጋል። እኛ ራሳችን አሁን ኢየሱስ የሚያስተምረን ይቅር እንድንል ነው አይደል? ይቅር ካለም በኋላ አሁን ለምሳሌ አንተ አንድ ነገር ከጎዳኸኝ ይቅር እልሃለሁ አይደል? ይቅር ብዬ የወንድምነት ፍቅር ደግሞ መኖር አለበት። የኢየሱስ ክርስቶስ ተከታዮች ከሆነን ይቅር ብለን ይቅር ካለም በኋላ እግዚአብሔር እንደሚረሳ እኛም ደግሞ እንረሳለን ማለት ነው። በኒው ኤጅ ውስጥ ግን እንደሱ አይደለም። ይቅር እንላለን። ይቅር ካለም በኋላ ከዛ ሰው ጋር ግን በፍጹም አታየውም ማለት ነው። ማረው የተለያዩ ሻክራዎች የተለያዩ ከለሮች ያላቸው እነሱ ራሳቸው ሁሉ ትርጉም አላቸው እና አንድ በአንድ እየጠራን ፕራክቲክ የምናደርገው በሜዲቴሽን ነው። በሜዲቴሽን አሉ በዩቲዩብ ብዙ ትምህርቶች አሉ። እንደ ሙዚቃ ነገር የሚመስሉ አሉ እየተባለ የተለያየ ሳውንድ የሆኑ አሉና የሁሉ የተለያየ ሻክራ የተለያየ ሳውንድ አለው። እነዛን ሳውንድ በምታደርግበት ጊዜ ከዛ ከመንፈሳዊ ዓለም ጋር ትገናኛለህ ማለት ነው። ዮጋ ደግሞ የተለያየ የሰውነት ስፖርት የሚመስል የተለያየ ቅርጽ ያለው ማለት ነው። እንደ ድመት ትሆናለህ፣ እንደ ኳክብ ነገር ምናምን በቃ የተለያየ ቅርጾች አሉት። እነዛን ቅርጾች ስሞችን እየጠራ እንደ ስፖርት የሚመስል ትሰራለህ ማለት ነው። እነዛ ፕራክቲኮች አሉ። ያ ፕራክቲኮቹ የተለያዩ መናፍስቶች አሉ ማለት ነው። እነዛ በመናደርግበት ጊዜ የተለያዩ በሮች ይከፈታሉ፣ የተለያዩ መናፍስታት የሚገቡበት ማለት ነው እና የዛኔ ይቆጣጠራሉ ማለት ነው። መጽሐፍ ቅዱስ መከፈት አለበት። እኔ መጽሐፍ ቅዱስ ምን እንደሚመስል አላውቅም ነበር። ቤተክርስቲያን እንዳልኩ እንሄድ ነበር ልጆች እያለን። ያ ሃይማኖት ነው። ጎላ ሚካኤል ሁሉ ጊዜ እንሄድ ነበር፣ እንሳለም ነበር። ምን እንደሆነ አላውቅም ነበር። ግን ልጆች ስለሆነ ሂዱ ስለምንባል እንሄዳለን። ይሄ ልምድ ነው፣ የሃይማኖት ልምድ። በቃ ለባብሰን እንሄዳለን። ግን መጽሐፍ ቅዱስን ግን ማንም የሚያነብ የለም። ማንም መጽሐፍ ቅዱስን የሚያነብ የለም። እኔ ኢየሱስ ክርስቶስን አላውቀውም። ልጅ እያለሁኝ ኢየሱስ ክርስቶስን የማውቀው ስሙን ሀቅ ለመናገር ሰምቼዋለሁ። እቤታችን ራሱ ነበረ ስዕል የኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በየቤቱ አለ አይደለ? የኦርቶዶክስ ቤቶች ምናምን ስዕሎች አሉ። የማርያም ስዕል አለ፣ የገብርኤል የተለያዩ ስዕሎች አሉ። እና እኔ ኢየሱስ ክርስቶስን በስዕል እዛ ነው ማየው፣ ግን ማን እንደሆነ አላውቅም። መታለል የለብንም። አያውቅም።
ሰው እየተቀበለው ነው፣ ግን አያውቅም። ምን አይነት መንገድ እየሄደ እንደሆነ አያውቅም ያለው። እኔ ግን ከዛ ስለወጣሁኝ አውቀዋለሁ። ያ መንገድ የህይወት መንገድ አይደለም። ያ መንገድ የሰላም መንገድ አይደለም። ያ መንገድ የሚያድን መንገድ አይደለም። ያ መንገድ የሚያታልል መንገድ ነው። ያ መንገድ የሰይጣን መንገድ ነው። ያ መንገድ ወደ ሞት እየወሰደን ያለው እና በዛ መታለል የለብንም። ኢየሱስ ክርስቶስ እኔን አድኖኛል፣ ብዙዎችንም ደግሞ ከዛ ያድናል ብዬ አምናለሁኝ። ከጭንቀት ከትራውማ የሚያወጣን የሚያድነን ኢየሱስ ክርስቶስ ነው። እኔ ስለማውቀው ነው። ብዙ ጭንቀቶች ስለነበሩኝ ነው። ብዙ ትራውማ ስለነበረኝ ነው። መድኃኒት አይደለም ያዳነኝ፣ ሜዲቴሽን አይደለም ያዳነኝ፣ ኢየሱስ ክርስቶስ ነው። ወንጌል ነው ያዳነኝ። እና አንድ መንገድ እሱ ነው የማዳን መንገድ፣ የእውነት የማዳን መንገድ ኢየሱስ ክርስቶስ ነው። እንደ ጎርፍ መጥቶ እፍስ ሊያደርጋቸው ማለት ነው። እንደዛ እየሮጠ እየመጣ እንዳለ ታየኝ ማለት ነው። በጣም የአእምሮ ትምህርቶች የሚሰጡ አሉ በመድረክ ውስጥ ምናምን። ያ የአእምሮ ትምህርት አሁን በጣም ብዙ ነው እየተስፋፋ ነው ያለው እና ያ የሰይጣን ትምህርት ነው። የአእምሮ ብዙ ያስተምራል ማለት ነው። ሰይጣን ጊዜው ስለደረሰ ስላወቀ እዛ እየሮጠ እየመጣ እንዳለ ታየኝ ማለት ነው። በኃይል እየሮጠ እንደ ጎርፍ ነው እየመጣ ያለው በኢትዮጵያ ውስጥ እና ወጣቶችን በተመቸ በእንደዚህ በሚያታልል መንገድ ከትራማቸው ነፃ የሚያወጣ መንገድ እሱን እያመቸ ኑ ሰላም ታገኛላችሁ፣ ኑ ወደ ጫካ እንግባ፣ ኑ ዛፍን እንቀፍ፣ ኑ ሜዲቴሽን እናርግ፣ ኑ እንደነዚህ ፕሮግራሞች እንስማ፣ የአእምሮ እንማር እየተባለ መድረክ ብዙ አሉ እንደዛ አሁን ትምህርቶች የሚሰጡ በኢትዮጵያ ውስጥ። የምፈልገው ሁሉ ነገር የምፈልገው ያሉት እንደ በፊቱ አልፈልግም። ይሄ የጎደለ የሚያሟላልኝ ነገር እሱ አብቅቷል ያለው የለም። አልፈልግም። የጎደለ ነገር የለኝም። ከኢየሱስ ጋር ደግሞ ሙሉ ነው የምትሆነው እንጂ ጎዶሎ አትሆንም። አሁን ለኔ ሄደሻል ያለሽ መንፈስ ቅዱስ የፈለገው አንድ እንዳነብና ተመልሼ ወደሱ እንድመጣ ነው። እኔ ግን እዛ ስገባ ሳነባው ሳበኝ እና እዛ ቀረሁኝ። እዛ ቀርቼ ማንበብ ጀመርኩኝና አልተመለስኩም። ከዛ ሳልመለስ ስቀር ጸጥ ብሎ ነበር መንፈስ ቅዱስ የሚሰማኝ። ከዛ ምን አለኝ? አሁን ሌላ ክፍል ሄደሻል ያለሽው አለኝ። ልክ እንደዛ ሲለኝ ጊዜ ምን አሳየኝ? ሁለት የተለያዩ ሳብጀክት ትምህርቶች አሉ አይደለ? አሁን እኔ እየተማርኩኝ ነው፣ እያስተማረኝ ነው። ግን ወደ ሮማን ደብዳቤ ውስጥ ገባው ማለት ነው። ያሁን ሌላ ክፍል ነው ያለሽው፣ ሌላ ሳብጀክት ውስጥ ነው ያለሽው። ናይ ተመለሽ ወደዚህ ሳብጀክት ወደ ጀመርንበት። እንደዛ ሲለኝ የዛን ቀን እኔ አረሳውት። ልክ ቤተክርስቲያን ገብቼ የጸሎት ልንጀምር ስንል ማለት ነው፣ ልክ እንዴት ተደፍቼ ልጸልይ ልጀምር ስል መንፈስ ቅዱስ ይለኛል፣ ጸልይ በልሳን እንድትናገር ያሁን አለኝ። ከዛ እንዴ ስጠኝ ብዬ መጀመር አለብኝ እንዴ? መጀመሪያ ማመስገን የለብኝም ብዬ እንትን አልኩኝ ማለት ነው። ከዛ መንፈስ ቅዱስ ገፋፋኝ፣ ጸልይ አለኝ በልሳን እንድትናገር ያሁን። ከዛ እሺ አልኩት፣ ሰማሁት ማለት ነው። እና በቃ ለኔ ያዘጋጀውን የልሳን ቋንቋ ስጠኝ አልኩት። በ10 ደቂቃ ውስጥ በውስጤ ሰማሁኝ ማለት ነው በልሳን። ከዛ አንድ ዘማሪ ነበር እዛ ቤተክርስቲያን ውስጥ እየዘመረ ነው፣ በአማርኛ ይዘምራል። ከዛ አፌን ከፈተውና እሱ በአማርኛ ይዘምራል፣ እኔ በልሳን መዘመር ጀመርኩኝ እና በልሳን መዝሙሮች ሰጠኝ። በጣም ደስ አለኝ። ያ ነገር የማረሳው ነገር ነው።